ቤተሰቦች ዛሬም ሌላ ቪዲዮ ይዘን መጥተናል። እኛን ለማበረታታት ቪዲዮን ላይክ በማድረግ እና በቪፒኤን በማየት ተባበሩን። እይታችንን ስንጀምር የፊልም ፕሮዲውሰር የሆነችው ቢያ መግለጫዎችን እየሰጠችና የፊልም ኢንዱስትሪ ላይ ትኩረቱን ያደረገ ካምፓኒ ውስጥ ሲኢኦ የሆነው ሌሲንግ ደግሞ መግለጫዋን በስልኩ ሲመለከት በማሳየት ነው። ከጥቂት ሰዓታቶች በኋላ ሁለቱም አንድ ስብሰባ ላይ ተቀምጠው የሚታዩ ሲሆን አብሯቸው ካለው የግሎባል ፒክቸር ባለቤት ጋር ስምምነቶችን ለማድረግ ሀሳብ እያቀረበችም ይገኛል። ሰውየው ከስራው በላይ የእሱ አነጋገርና ስነስርዓት ማርኮት በቀጣዩ ቀን ላይ የስምምነት ወረቀት ላይ እንደሚፈራረሙ ለዚህም ነገር እንደቸኮለ የነገራት ሲሆን ስብሰባቸውን በማጠናቀቃቸው በመኪናዋ እየተጓዘች እያለ በድንገት ኮፈኑስ ኮሽታ ስትሰማና አቁማ በምከፍተው ሰዓት ላይ ጋዜጠኛ የሆነችዋና ሊሊ የተባለች መንትያ እህቷ ውስጥ ላይ ተደብቃ ታያታለች። ብዙም በማይታወቅ አንድ ትንሽ ካምፓኒ ውስጥ ጋዜጠኛ በመሆን ተቀጥራ የምትሰራ ሲሆን አሁን ላይ ስራ ስምምነቶችን ሊያደርጉ በመሆኑ መረጃዎችን ለማግኘት ተደብቃም ነበር። ሁለቱ እህትማማቾች መንትያ ቢሆኑም ነገር ግን በባህሪም ሆነ በሁሉም ነገር ተቃራኒ ሲሆኑ ድሮ ጀምሮ ቢያ ጎበዝና አንደኛ የምትወጣ ተማሪ ብትሆንም ከሷ በተቃራኒው ሊሊ ደግሞ በትምህርቷ ሰነፍ እንዲሁም መጨረሻ ትወጣ እንደነበር አሁን ላይም ቢሆን ምንም ሳትለፋ ስለ ስምምነቶቹ መረጃውን እንድትሰጣት ስትጠይቃትና ቢያ ግን እምቢ ብላት ወደ ቤት እንድትመለስ ስትነግራት አኩርፋም ቢሆን ወደ ቤቷ እየተጓዘች እያለ ግን በድንገት ከኋላዋ ቢያን በሞተር ገጭቷት ሲሄዱ ታያለች። ልትረዳት ብትሞክርም በተቃራኒው ቢያ ግን ጣቷን ወደ ዶክመንቱ እየጠቆመች የስምምነት ወረቀቱን እያሳየቻት ስለነበር እይታችን በድንገት በቀጣዩ ቀን ወዳለው ክስተት ወደፊት ወስዶን በስብሰባው ቦታ ላይ ፓርክ የተባለው ግለሰብ ቢያ በሰዓቷ ባለመገኘቷ ከቦታው ለቆ ሊወጣ ሲል እህቷ እሷም ምስላ ቦታው ላይ ተገኝታ የሚያሳየን ሲሆን አለቃዋ ከሆነው ከሲንግ በስተቀር ማንም ሳይጠረጥራት የስምምነት ወረቀቱ ላይ ስትፈርምና ሁሉም ነገር በሰላም ከተጠናቀቀ በኋላ በድንገት ሲንግ ሊሊ በማለት ሲጠራትና እሷም ብትደናገጥም ነገር ግን እንዳወቀባት ስለገባት ትላንትና የተፈጠረውን ነገር አንድም ሳታስቀር ስትነግረው የስምምነት ወረቀቱ ላይ ልትፈርም የቻለችው እህቷ ራሷን ከመሳቷ በፊት ወደ ወረቀቱ ስለጠቆመቻት እንደነበር ስትነግረውና እሱም ቢሆን አደጋውን ማን እንዳደረሰው እንደሚያጣራ ቃል ከገባላት በኋላ እህቷ አገግማ እስክትነቃ ድረስ ግን እሷን እንደሆነች ማስመሰል እንዳለባትም ነግሯታል። በዚህም ምክንያት በሀሳቡ ተስማምታ ስለ አንዳንድ ነገሮች እየተጓዙ መነጋገር ጀምረው ጋዜጠኞችም ሆነ አንዳንድ የሚዲያ አካላቶች እሱና እህቷ ፍቅረኛሞች እንደሆኑ እንደሚያውቁ በዚህ ምክንያት እንደ ፍቅረኛ ሁለቱ ማስመሰል እንዳለባቸውም ነግሯታል። በቀጣዩም ቀን ላይ የስራ አጋሮቿ ሳይቀር እንዳያውቁ ተደርጎ በካምፓኒ ውስጥ ስራዋን የጀመረች ሲሆን ገና በመጀመሪያ ቀናም የዚህ ካምፓኒ ባለአክሲዮን ልጅ ከሆነችዋና ከተወዳጁ አርቲስት ጂዩን ጋር የመገናኘት እድልን ያገኘች ሲሆን የራት ፕሮግራም ስለነበር ከቤተሰቦቿ ጋር ሁለቱም ተገኝተው እየተመግቡና እያወሩ ባለአክሲዮን የሆነው አባቷ ቀጣይ በሚሰሩት ድራማ ውስጥ ልጁ እንድትተውን እንደሚፈልግ ሲናገርና ኮስታራው ሲንግ ግን እራት ላይ ስለ ስራ ማውራት እንደማይወድ ሲናገር ይታያል። የዛኑ ቀን አመሻሻ አካባቢ እቤት ውስጥ ቁጭ ብለው የሴቶች የፀጉር ማስያዣን እየተመለከተና የልጅነት ህይወቱን እያስታወሰ እያለ ቀድም ከሰዓታቶች በፊት ከራት ግብዣው ሊሊ እየወጣች እያለ ለጊዜው ማንነቱን ያላወቅነው አንድ ሰው ወዷት ቀርቦ ሊያናግራት እየሞከረ ስለነበር አሁን ላይ ረዳቱ ይህንን ክስተት ፎቶ አንስቶና አምጥቶ እያሳየው ሲሆን በተፈጠረው ነገር ሲንግም ሳይገርም በማህበራዊ ሚዲያዎች ላይ እንዲለቀው ትዕዛዝን ሰጥቶታል። ታዲያ ባልጠበቅነው ሁኔታ በቀጣዩ ቀን ላይ በተለቀቀው ፎቶ አማካኝነት በካምፓኒ ውስጥ ተጽዕኖ እንዳይፈጠር ስለ ጉዳዩ ባለአክሲዮኖች ተሰብስበው እያወሩበት ሲሆን ጋዜጠኞች እሷና ሲንግ ፍቅረኛሞች እንደሆኑ ስለሚያውቁ ጉዳዩ እስኪረጋጋ ድረስ ግዴታ ከሱ ጋር አንድ ቤት ውስጥ መኖር እንዳለባት ሀሳቡን ሲያቀርብም ይታያል። ሊሊም ብትሆን ካለምንም አማራጭ በሀሳቡ የተስማማች ሲሆን እኛም ብንሆን ከክስተቱ ይህንን ሁሉ ነገር ሲንግ አቅዶበት እንዳደረገው ለእሷ ፍላጎት ስለነበረው ሊቀርባት አቅዶ እንደሆነ እንረዳለን። በቀጣዩ ቀን ላይ እህቷን ሆስፒታል ጠይቃ እቃዋን ሰብስባ ወደ እሱ ቤት በምታመራበት ሰዓት ላይ በሩ ላይ ቆሞ እየጠበቃት እጆቹን ትከሻ ላይ ሲጭንና ጉንጩ ላይም በጣቱ ሲጠቁማት እሷም ሳሚኝ ያላት መስሏት ስትስመውና ጋዜጠኞችም ተደብቀው ከርቀት ፎቶዎችን ሲያነሱ በፈገግታ ተሞልቶ እሱም ቢሆን ፀጉርሽን አስተካኪ እንጂ ሳሚኝ አላልኩሽም በማለት ሲያሳፍራት እናያለን። ይሄ ብቻ ሳይሆን ቤቱ ስትገባና በጥልቀቱ ተገርማ ሳትጨርስ የምታርፍበትን ክፍል ጠቁሞ አሳይቶ እቃዋን በማስገባት ሊረዳት ሲሞክርና በድንገት ተከፍቶና ተበትኖ ግን የምታነባቸውን ብዙ የፍቅር መጽሐፎች ተመልክቶ ሲስቅባትና እሷም የበለጠ በክስተቱ አፍራ ስትደብቀው ለቀጣዮቹ ጥቂት ቀናቶችም ልትግባባው እየሞከረች በዚህ መልኩ ስትቀጥልም ይታያል። ታዲያ ባለፉት ጥቂት ቀናቶች ውስጥ የሚበላ ነገርን አዘጋጅታለት ይደሰታል ብላ ብትጠብቅም እሱ ግን ያቀረበችበትን ሳህን
ከተመለከተ በኋላ ለቤቱ አዲስ በመሆኗና እቃዎች የት እንደሚቀመጡ ስለማታውቅ በስህተት ወደ 2 ሚሊዮን የሚጠጋ ገንዘብን የሚያወጣ ጥንታዊ ቅርስ የሆነ ሳህን ላይ እንዳቀረበችና አሁን ላይም በዚህ ምክንያት እንደተበላሸ ከተመለከተ በኋላ ኮስተር ብሎ የሳህኑን ዋጋ ሲነግራትና እሷም ይቅርታ እየጠየቀች እንደምትከፍለው ቃል ስትገባለት በቀጣዩም ቀን ላይ ስራ ቦታ ላይ ረዳቷ በሆነችው በዲንግ አማካኝነት ትላንትና የተፈጠረውን ነገር ነግራት ተጨማሪ ስራን እንድታገኝ እንድትረዳት ስትጠይቃትና ዲንግም ብትሆን አለቃቸው ሲንግ ምስኪን እንደሆነ ለሱ ጥሩ ከሆነች ብሩን እንደሚሰርዝላት ስትነግራት በዚህም ምክንያት ቤት በተመለሰች ቁጥር ልትንከባከበው ስትሞክር የታጠቡ ልብሶቹን ስታነጣጥፍለት የሚበላ ነገርንም ቢሆን ስትሰራለት ይታያል። በሌላ በኩል ደግሞ እናቷን ቢሆን እየደወለችላት የእህቷ ስልክ እንደማይሰራና እንድታገናኛት ስትጠይቃት ሊሊ ግን አውቃ ስራ ስብሰባ ላይ እንደሆነች በመናገር እየዘጋችባትም ይገኛል። አስቀድሜ እንደነገርኳችሁ ሲንግ ለሷ የፍቅር ስሜት ስለነበረው ልትንከባከቡ ስትሞክርና ለሱ ስትቸገር ተመልክቶ በጥቂት ቀናቶች ውስጥ የገንዘብ ዕዳዋን እንደሰረዘላትና ይቅርታ እንዳደረግላት የነገራት ሲሆን ጭራሹኑ ከሰዓታቶች በፊት ምግብ ስታበስል ጸጉሯን ለቃው ስለነበር ሲያስቸግራት ተመልክቶ ያስያዘላትን የጸጉር ጌጥ አሁን ላይ እስክጨርስ ድረስ ጠብቆ እያወለቀባት ይሄ የማን እንደሆነ ታውቂያለሽ ወይ በማለት ሲጠይቃትና እሷም ግራ ተጋብታ ምናልባት የፍቅረኛ ይሆናል በማለት ስትመልስለት እሱም ከክፍሉ ወጣት በኋላ በሩን ዘግቶ ተቀምጦ ጸጉር ጌጡን እየተመለከተ ይቺ ሴት እብድ ነገር ናት ሲልም ይታያል። ጂዩን ደግሞ ቤት ውስጥ ሆና ከአባቷ ጋር እየተነጋገረች ሾፌራቸው ቢያ ላይ ስለተፈጠረው አደጋ እያወራ እንደነበር ስትነግረውና ስለዚህ ነገር ሌላ ሰው ማወቅ ስለሌለበት በሚስጥር እንድትይዘው ነገራት። እሷም ጉዳዩን በቁም ነገር ሳትይዘው በዋነኝነት ትኩረቷ የነበረው ቀጣይ በሚሰራው ድራማ ላይ ዋና ገጸ ባህሪዋ ማን ትሆናለች የሚለው ነገር ስለነበር ረዳቷን ስለ ጉዳዩ እንድታጣራላት ስታደርግና ረዳቷም ለጊዜው እርግጠኛ ባትሆንም ልክ እንደሷ አርቲስት የሆነችው ቲያንግ ልተውን እንደምትችል ነግራታለች። በቀጣዩም ቀን ላይ ለቀረጻ የሚሆኑ ቦታዎችን እየተዟዟሩ እየጎበኙ ሲሆን ጂዩን ሳትቀር አብራቸው ተጉዛ ሲንግን የምትወደው በሚመስል መልኩ በቻለችው አቅም ልትቀርበው ስትሞክር በተቃራኒው እሱ ግን እየሸሻት ትኩረቱ ሊሊ ላይ እያደረገ ስለነበር ደረጃውን እየወጡ እያለ አውቃ ስትወድቅና የተጎዳች በማስመሰል ደግፈው ስደኝ በማለት ስትጠይቀው በድጋሚ እሱ ግን አሁንም ረዳቱን እንዲረዳት ሲናገር ይታያል። ከከተማ ወጣ በማለታቸውና በመምሸቱ ለጊዜው ሆቴል ይዘው ሊያድሩ ያቀዱ ሲሆን ረዳቱን ተጠቅመው አውቆ ከሊሊ ጋር አንድ የማረፊያ ቦታን እንዲያዘጋጁላቸው ሲያደርግና ገላዋን ለመታጠብ ወደ ሻወር እስክትገባ ድረስ በመጠበቅም ጥቂት ደቂቃዎችን ጠብቆ አውቆ አሁንም በድጋሚ ረዳቱ ጋር በመደወል የክፍሏን ማብራት እንዲጠፋም ሆነ ውሃውን እንዲዘጉት ትዕዛዝ ሲሰጥና በዚህ ምክንያት እሷም ወደ እሱ የመኝታ ክፍል አምርታ እርዳታውን ስትጠይቀውና እሱም እየተንከባከባት ጭራሹኑ ጸጉሯን ሳይቀር እያደረገላት በሚያስቅ ሁኔታ ልክ እንደ ሕፃን ጭንቅላቷን እየነካካት ስለነበር ትከሻው ላይ ሳይቀር ተደግፋ እንቅልፍ ሲወስዳትም ይታያል። በቀጣዮቹ ጥቂት ቀናቶች ውስጥ ሲንግ አርቲስት የሆነችው ቲያንግ በድራማው ላይ እንድትተውን ቢፈልግም ባልጠበቁት ሁኔታ ግን ባጋጠማት አንዳንድ የቤተሰብ ጉዳይ አማካኝነት በድራማው ላይ መተወን እንደማትችል የተናገረች ሲሆን በዚህ ምክንያት በቀጣዩ ቀን ላይ ካምፓኒ ውስጥ የቦርድ አባላት ተሰብስበው ማን መተወን እንዳለበት መምረጥ ሲጀምሩና ልጁ ጂዩን እንድትተውን አባቷ ሀሳብ አቀርቦ በብዛት ድምጽ በመስጠታቸው ሊሊና ሲንግ ደስተኛ ባይሆኑም ነገር ግን እሷ እንድትተውን የተመረጠች ሲሆን በተለይ ባለፉት ቀናቶች ውስጥ ጂዩን ሊሊን ትንቃት ነበር። አቤት ከተመለሱ በኋላ አኩርፋ ተቀምጣ ሲንግ ተመልክቶ ምክንያቷን ሲጠይቃትና እሷም ጂዩን እንድትተውን በመመረጧ እንደተናደደች ስትናገር በድምጽ ብልጫ ግን እሷ በመመረጧ አማራጭ እንደሌላቸውና ለካምፓኒው ፕሮዲውሰር በመሆኗ በቻለችው አቅም የስምምነት ወረቀት ላይ እንድታስፈርማት ትዕዛዝ ሲሰጣትም ይታያል። ታዲያ በቀጣዩ ቀን ላይ ጂዩን አሁን ላይ የምትፈልገው ነገር በመሳካቱ ሌላ አማራጭ እንደሌላቸው አውቃ በተራዋ ልትኮራባቸው እየሞከረች የወር ክፍያዋ እንዳነሰባትና ቢያንስ ወደ ግማሽ ሚሊዮን የሚጠጋ ገንዘብ እንዲከፍሏት ሀሳብን ስታቀርብ በክፍያው ጉዳይ ሊሊን ብትሆን ልትደራደር ብትሞክርም በድጋሚ ጂዩን ግን እየናቀቻት ትታት ስትወጣና ካለምንም አማራጭ የእህቷን ስራ በአግባቡ ሊሊ ግን ልታስቀጥል ስላቀደች ለጊዜው አንገቷን ደፍታ የምትላትን ነገር በሙሉ ስትታዘዛትና እየተከታተለቻት ልብሶችን ልገዛ ሱቅ ውስጥ በምገባበት ሰዓት ላይ ተከትላት ከረዳቷ ጋር ገብታ አሁንም ልታናግራት ስትሞክር እሷ ግን ከታች ሂል ጫሟን እንድታመጣላት እንደ ሰራተኛ ስልካትና በድጋሚም ለእሷና በቦታው ላይ ላሉት ጓደኞቿ የሚጠጡትን ቡና እንድትገዛላቸው ስልካት እሷም ጥቂት ደቂቆችን ቆይታ ገዝታ ወደ ቦታው ስትደርስ ጓደኞቿ ከቦታው ለቀው ሄደው ቦታው ላይ ጂዩን ብቻዋን ተቀምጣ ስታገኛትና እሷና ጓደኞቿ ለተጠቀሙት ምግብም ሆነ መጠጥ የክሬዲት ካርቷን እንደረሳቸው በመናገር እንድትከፍልላት ስታደርግና ሳታስበው በማስመሰል ካጠገባ የነበረውን ውሃ ደፍታባት ከቦታው ለቃ ስትወጣም ይታያል። ትዕግስት እንዳላት እያስመሰለች ሁሉንም ነገር ተቋቁማ ስራ ቦታ ላይ ብታሳልፍም እቤት ከደረሰች በኋላ
ግን ማልቀስ የቀራት በሚመስል መልኩ እያጉረመረመች ለሲንግ የተፈጠረውን ነገር የምትነግረው ሲሆን እንድትረጋጋ እያደረጋት እሱም ላወጣችው ወጪ የራሱን ካርድ እየሰጣትም ይገኛል። በቀጣዩም ቀን ላይ ጂውን ደሞዝ ጭማሪ በማለት ባቀረበችው ሀሳብ እንዲስማሙ ጓደኛዋ ከሆነችው ከአርቲስት ሁሲንግ ጋር እቅዶችን አውጥታ ሁሲንግ አደጋ አጋጥሟት እግሯ ላይ ጉዳት እንደደረሰባት በዚህም ምክንያት ለቀረጻና ለፊልም ብቁ እንዳልሆነች እንዲዘገብ ስታደርግና ይህ ክስተትም እነ ሲንግን እንደ ሁለተኛ አማራጭ የመረጧት ሴት ብቁ ባለመሆኗ ጂውን ባቀረበችው ሀሳብ ለመስማማት እያቀዱ እያለ ሊሊ የተለቀቀውን ፎቶ አተኩራ ተመልክታ ይቺ ሴት አልተጎዳችም እያስመሰለች ነው በማለት ማስረጃዎችን ለማግኘት ወደምታርፍበት ቦታ አውቃ የጽዳት ሰራተኛ በመምሰል ስታመራና ባይሳካላትም አንሶላውን መቀየር እፈልጋለሁ በማለት ግን እየጎተተች ልታንቀሳቀሳት ስትሞክር ጠበቃዎቹን ጠርታ በሚያስቅ ሁኔታ እሷ ግን ስታስወጣትና በድብቅ ስትንቀሳቀስ ቪዲዮዎችን ልቀርጻት በድጋሚ ብትሞክርም ጥራት ስላልነበረውና ፊቷ እንኳን በቅጡ ስለማይታይ ግን ይሄ በቂ ማስረጃ እንዳልሆነ ሲንግ ሲነግራትና በቀጣዩ ቀን ላይ ግን ስለ ጉዳቷ ለጋዜጠኞች መግለጫዎችን እየሰጠች እያለ አውቃ በአበባ ውስጥ ንቦችን ከተይዛላት በመምጣት ቦታው ላይ ግርግርን ፈጥራ ከዊልቸሯ ላይ ስትነሳ ጋዜጠኞች ቪዲዮ እንዲቀርጿት በማድረግ እውነታውን ልታጋልጥባት ችላለች። ታዲያ ድርጊቷ አለቋ ሲንግንም ቢሆን ደስተኛ እንዲሆን አድርጎታል። እቅዳቸው በሙሉ ተሳክቶላቸውም አክተር የሆነችው ጂውን ሳቀር ብዙ ገንዘብ እንዲከፈላት ብላ ጭራሹኑ ስራዋን እንዳታጣው ረዳቷ መክራትና ሀሳብን አቅርባላት በስምምነት ወረቀቱ ላይ በራሷ ሰዓት ተስማምታ ልትፈርምም ችላለች። በቀጣዩ ቀን ላይ ቅንጡ በሆነና በሚያምር መኪና ላጂን የተባለው የሲንግ ወንድም ወደ ካምፓኒው ይመጣና ድምፁን ከፍ አድርጎ የት ነው ያለው በማለት ስሙን እየጠራ ቢሮ ውስጥ እቃዎችን እየሰባበረ ረብሻዎችን መፍጠር ሲጀምርና ሊሊና ሲንግም ወዳለበት ቢሮ ሲገቡ ከንግግራቸው እንደምንረዳው ሁለቱ የእንጀራ ወንድማማቾች እንደሆኑ እኔ ነኝ የዚህ ካምፓኒ ትክክለኛ ወራሽ መሆን አለብኝ በማለት አሁን ላይ ረብሻዎችን እየፈጠረ እንደሆነና የሚያወራውን ነገር በዝምታ ሊሊም ከሰማች በኋላ ይህንን ካምፓኒ እዚህ እንዲደርስ ያደረገው እሱ ሳይሆን ሲንግ እንደሆነ የሚገባውን ቢሆን ለእሱ እንደሆነ ስትናገርና ባደረገው ነገር አማካኝነት ብዙም ሳይቆዩ ላጂን በአባታቸው አማካኝነት የክሬዲት ካርዶቹን በሙሉ እንዳይጠቀም እንዳዘጋበትና መኪናውን ሳይቀር በተከለከለ ቦታ በማቆሙ ትራፊኮች እንደወሰዱ ሲረዳና አባቱም ሳይቀር ደውሎለት በድጋሚ እንደዚህ እንዳያደርግ እየጮኸ እየተቆጣው እዚሁ ካምፓኒ ውስጥ ተቀጥሮ እየሰራ መልመድ እንዳለበት ሲነግረውም ይታያል። ለሱ ብቻ ሳይሆን ለሲንግ ሳይቀር ደውሎለት ለተፈጠረው ነገር በወንድሙ ስም ይቅርታም ጠይቆታል። የዛኑ ቀን አመሻሽ አካባቢ እቤት ውስጥ እያሉ ሊሊ ወደ እሱ ጋር በመምጣት ዛሬ ደባሪ ቀንን አሳልፈው ስለነበር እንዲዝናኑ ስትጠይቀውና እሱም አውቆ አቀዶበት ፊልሞችን እንዲያዩ በማስማማት የሆረር አስፈሪ ፊልምን በመክፈት እንድትፈራ ሲያደርጋትና ምሽቱንም ብቻዋን ማደር ፈርታ ወደ እሱ ክፍል በመምጣት እዚህ ክፍል ውስጥ አብረው እንድታድር ፍቃድን ስትጠይቀው የበለጠ እየወደዳት ስለነበር እንድታድር ሲፈቅድላትና መሬት ላይ አንጥፋ ልተኛ ስትል ግን በረሮች እንዳሉ በመናገር በድጋሚ እያስፈራራ አንድ አልጋ ላይ ከጎኑ እንድተኛ እያደረጋትም ይገኛል። ይሄ ብቻ ሳይሆን ባይፈልግም በቀጣዩ ቀን ላይ ወንድሙ ላጂን በካምፓኒ ውስጥ ተቀጥሮ ስራዎችን የጀመረ ሲሆን አዲስ ሰራተኛ በመሆኑ አቀባበል ሊያደርጉለት አመሻሽ አካባቢ እራት እየተመገቡ እየጠጡ ሲዝናኑና እረፍት ሰዓት ስለነበር ወንድሙም ሆነ ራሷ ሊሊ ብዙ መጠጥ ጠጥተው ጭንብስ ብለው ሲሰክሩና እየተዝናኑ ሰዓታቶችን ከቆዩ በኋላ አቅፎና ደግፎ ወደ ቤቱ ሲወስዳት ባልጠበቀ ሁኔታ ግን በስካር ስሜት ውስጥ ሆና በድንገት ስትስመውና እጆቿን በገመድ አስሮ ምሽቱን ሲያሳድራትም ይታያል። ታዲያ ጧት ላይ ነግታ የታሰረውን እጇን ስትመለከት ምንም ነገር ትዝ ባይላትም ቁርስ እየተመገቡ ለምን እንዳሰራ ስትጠይቀው ግን አላስፈላጊ ነገር እያደረገች እንደነበር ሲነግራት ትውስቷ በሙሉ ሲመለስና አፏን በፍረት ስትይዝ ሳይቀር ይታያል። ወደ ስራ ቦታ እየሄደች እያለ በድንገት ሃን የተባለ ሰው መጥቶ ያቀፋት ሲሆን በእህቷ ስም ቢያ በማለት እየጠራት ስለነበር ዞር ብላ በመመልከት አብሮ አደግ ጓደኛቸው እንደነበር ስታስተውልና አቤት እንዲገባ ስታደርገው እሱም ቢሆን አተኩሮ ተመልክቶ ቢያ ሳቶ ሊሊ እንደሆነች ከተረዳ በኋላ ቢያ የት ናት በማለት ሲጠይቃት አውቃ ከሲንግ ጋር በመጠቃቀስ ለሚስጥር የስራ ስብሰባ ወደ አውስትራሊያ ጉዞ እንዳደረገችና እዚህ ያሉ ሰዎች ግን ይህንን ነገር ማወቅ ስለሌለባቸው ቢያ እንደሆነች እያስመሰለች እንደሆነ ነግረዋለች። በዚህ መልኩ ጥቂት ቀናቶች መቆጠር ጀምሮ ባለፉት ቀናቶች ውስጥ አብራቸው ለመስራት ጂውን ብትስማማም ደራሲውን ግን አንዳንድ የፊልሙን ታሪኮች እንዲቀይርላትና በፊልሙ ላይ ሳይቀር ተወዳጅ ሆና ለመታየት እየሞከረች ቢሆንም ደራሲው ግን በሀሳቧ ሊስማ
ሊስማማ ስላልቻለ በተደጋጋሚ አመመኝ የሚለውን ጨምሮ የተለያዩ ምክንያቶችን እየፈጠረች ከቀረጻ ቦታው እየቀረችና ቤቷ እየዋለችም ይገኛል። በዛው ልክ በሲንግና በሊሊ መካከል ያለው ቀረቤታም ከስራ ሰዓት ውጪ የቤት ውስጥ የበለጠ እየጨመረ መምጣት የጀመረ ሲሆን ጸበኛ የሆነውና የሚጠላ ወንድሙ ላጂን ሳይቀር በስራ አማካኝነት እሱ ላይ ያለውን ጥላቻ ቀስ በቀስ እየረሳ በጥቂቱም ቢሆን ከሁለቱም ጋር እየተግባባ መምጣት ሲጀምርና አንዳንዴም ቁጡ ባህሪ ተነስቶበት አልታዘዝም በሚልበት ሰዓት ላይ አባታቸው እንዲቆጣጠረው ስልጣንን ሰጥቶት ስለነበር መኪናውን ሳይቀር እንደሚሸጥበት እየተናገረና እያስፈራራው ሳያማርር ቀጥ ለጥ ብሎ እንዲሰራ እያደረገውም ይገኛል። በአጋጣሚም አዲሱን ድራማቸውን ስፖንሰር ሊያደርግላቸው የነበረው ካምፓኒ በድንገት ሀሳቡን ቀይሮ የስምምነት ወረቀታቸውን እንዲቀደድ ምክንያት በመሆኑ ስፖንሰርና አዲስ ኢንቨስተርን እንዲፈልግ ትዕዛዝ የተሰጠው ለላጂን ሲሆን ለነ ሊሊ ይህንን ችግር በቀላሉ እንደሚፈታው ፎክሮ ልክ እንደሱ ሀብታም ወደ ሆኑት ወደ ጓደኞቹ ጋር ሲያመራና በቂ ባይሆንም ሁለቱ ጓደኞቹ ግን በአጠቃላይ ወደ 100 ሚሊዮን የሚጠጋ ገንዘብ ሊሰጡ ሲስማሙና ይሄ ክስተትም ሊሊን ሀብታም ቀልብ የለውም የሚለውን አባባል እያስታወሰች እንድስቅ ሲያደርጋትና እቤት ከተመለሰች በኋላ ተጨማሪ ገንዘብ ስለሚያስፈልጋቸው ብቻዋን ተቀምጣ ከየት ማምጣት እንዳለባት እያሰበች እያለ የልጅነት ጓደኛ የሆነው ሃን ለጥቂት ጊዜም ቢሆን ቤታቸው ውስጥ እንዲቆይ ፍቃድ ስለተሰጠው አዝና ተመልክቷት በመምጣት ምክንያቷን ሲጠይቃትና ቀልደኛ ነገር በመሆኑ ከድብርት ስሜቷ እንድትወጣ እየቀለደባትና እየተሳሳቁ ሲላፉ ክስተቱን ሲንግ ተመልክቶ በመቅናት እያኮረፋትና በቻለው አቅም እሱን ከቤቱ ለማስወጣት እየሞከረም ይገኛል። በቀጣዩ ቀን ላይ ግን ሁሉም ነገር እንደ እቅዳቸው ሳይሄድ ቀርቶ ሊሊ ከወንድሙ ላጂን ጋር ገንዘብ እናበድራለን ወዳሉት ጓደኞቹ ጋር ቢያመሩም በድንገት ሁለቱም ግን ሀሳባቸውን ቀይሮ ሳይሰጡ ሲቀርና አስቀድማ እሷ ይሳካል ብላ ተስፋ አድርጋ ስለነበር በክስተቱ ስትናደድ ባልጠበቀች ሁኔታ ወደ ቢሮ ስትመለስ ግን ብቻውን ቢሆንም ሲንግ ግን ችግሩን ፈቶት ስፖንሰር የሚሆኑትን ኢንቨስተሮችን አግኝቶ ሲጠብቃት ይታያል። በሚያሳዝን ሁኔታ ግን ተንኮለኛዋ ጂዩን በጥልቀት ስለ ስራ እውቀት የሌለውን ወንድሙን ተጠቅማ እቅዶቿን ሙሉ በሙሉ በግልጽ ባትነግረውም ነገር ግን ለካምፓኒው ጥቅም እንደሆነ በማስመሰል ስብሰባዎችን እያደረጉ እያለ የሊሊ ፒሲ ላይ ውሃን እንዲደፋና እንዲበላሽ ስታደርግና በውስጡ የድራማው ድርሰት ስለነበር ለጠጋኞች በሚሰጥበት ሰዓት ላይ እነሱንም ሳይቀር ተጠቅማ በድንገት በቀጣዩ ቀን ላይ የድራማ ሙሉ ታሪክ በማህበራዊ ድረገጾች ላይ እንዲለቀቅ ስታደርግና እስከዛሬ ቀረጻዎችን ጀምረውና ጥቂት ክፍሎችንም ሳይቀር አጠናቀው ስለነበር እነ ሲንግም እንደዚህ በቀላሉ ሊተውት ስለማይችሉ ምን ማድረግ እንዳለባቸው ሀሳቦችን ማመንጨት ሲጀምሩና በቀጣዩ ቀን ላይ ስብሰባዎችን እያደረጉ ያለ ታሪኩን አሁን ላይ ሁሉም ሰው በማወቁ እንዲቀይሩት ለደራሲው ሀሳቧን ስታቀርብና እኛም ይህንን ሁሉ ነገር ልታደርግ የቻለችው እሷ በምትፈልገው መንገድ ድርሰቱ ሊሄድላት ስላልቻለ ወጥመዶችን በማዘጋጀትና ተንኮልን በመጠቀም እቅዷን ለማሳካት አስባ እንደሆነ እንረዳለን። በእሷ ፒሲ በኩል በመለቀቁም ሊሊ የጥፋተኝነት ስሜት ተሰምቷት እውነታው እስኪታወቅ ድረስ ከሲንግ ጎን በመሆን ልታግዘው እየሞከረች ሲሆን አንዳንዴም እስኪጨርስ ድረስ ቁጭ ብላ እየጠበቀችው በተቀመጠችበት እዛ ወንበሩ ላይ እንቅልፍ እየወሰዳትም ይገኛል። ጥፋተኛ ለመሆኗን የስራ አጋሮቿ ሳይቀር ስለሚያውቁ ከጎኗ በመሆን ስራ ቦታ ላይ እየደገፏት ሲሆን ረዳቷ ግን ኮምፒውተሩ ለጥገና የሰጠችው እሷ በመሆኗ ራሷን ጥፋተኛ አድርጋ በፍቃዷ ከስሯ ለመልቀቅ ደብዳቤን ስታስገባና በድንገት ወንድሙ ግን የተንኮለኛዋ ጂዩን ሴራ ስለገባው የተፈጠረውን ነገር አንድም ሳይደብቅ ግልጽ አድርጎ ጂዩን እንዲያደርግ የነገረችውን ነገር ሲናገርና ሲንግን ጨምሮ ሁሉም ተቀጣሪዎች ጂዩን ከሁሉም ነገር ጀርባ እንዳለችበት ሲያውቁባት ጥፋተኛ አድርጎ ሊወቅሳት ሲሞክር ግን ለጊዜው እሷ መሆኗን የሚያሳይ ምንም አይነት ማስረጃ ስለሌለ በቅርቡ አፈላልጎ እንደሚያገኝና ከካምፓኒውም ሳይቀር እንደሚያስወጣት ሲነግራት ይታያል። ይህንን አጋጣሚ ተጠቅሞ ከስራው ለመልቀቅ ያቀደው ላጂንም ጥፋተኛ ነኝ በማለት የመልቀቂያ ደብዳቤውን ሊያስገባ የሞከረ ሲሆን በሚያስቅ ሁኔታ ወንድሙ ግን ለአባታቸው ቃል ገብቶ ስለነበር እንዲህ በቀላሉ ችግሮችን ፈጥሮ ከካምፓኒው እንዲለቅ እንደማይፈቅድለት ይልቁኑ ስለ ጥፋቱ መቀጫ እንዲሆነው እዚህ ካምፓኒ ውስጥ የሚገኙ ቢሮዎችን በሙሉ እንዲያጸዳ ትዕዛዞችን ሰጥቶታል። የልጅነት ጓደኛዋ ሃን አሁንም ከነሱ ጋር እዛ ቤት ውስጥ አብሯቸው እየኖረ አንዳንዴም ጠጥቶና ሰክሮ በመምጣት ስለ ሊሊ እያወራ ሲንግን ማስቀ እናቱን የቀጠለ ሲሆን ራሷ ሊሊ ሳትቀር የመኝታ ክፍሏ ውስጥ ተቀምጣ እየወደደችው የመጣች በሚመስል መልኩ እስከዛሬ ከሲንግ ጋር ያሳለፈቻቸውን ጊዜያቶች እያስታወሰች በደስታና ፊቷ በፈገግታ እየተሞላም ይገኛል። በቀጣዩ ቀን ላይ ግን ራሱን አደፋፍሮ እራት ልጋብዝሽ በማለት ሲጠይቃት ልትኮራበት እየሞከረች ጥያቄውን ውድቅ ስታደርግበትና ክስተቱንም ወንድሙ ተመልክቶ ብቻውን እስኪሆን በመጠበቅ አንዳንድ የሚንቁ ሴቶች አሉ በማለት በጉዳዩ ሙድ ሊይዝበት ሲሞክር ቀኑን ሙሉ ስራውን ጨርሶ ቤቱ ሲመለስ
አስቀድማ ሊሊ ወደ ቤት ተመልሳ በአዲሱ ፊልም ድርሰት ጉዳይ ሃን እያገዛት ቆይተው ሁለቱም ደክሟቸው ሶፋው ላይ እንቅልፍ ወስዷቸው ሲመለከትና ይሄ ክስተት የበለጠ አስቀንቶት በሚያስቅ ሁኔታ እሱን ቀስቅሶት እሷን ደግሞ አቅፎ ወደ አልጋዋ ሲያስገባትም ይታያል። በሌላ በኩል ጂዩን ደግሞ የበለጠ አደጋ ስላጋጠማት ስለ እህቷ ቢያ ለማጣራት እየሞከረች ሰዎችን በመቅጠር ገንዘብ ከፍላ ማስረጃዎችን ሲያመጣላትና የሆስፒታል ደህንነት ካሜራ የቀረጸውን ቪዲዮ ይዞላት መጥቶ ቢያ አደጋ ካጋጠማት በኋላ እህቷ ሊሊ ወደ ሆስፒታሉ ስታስገባት እያሳያት የበለጠ ስለ ጉዳዩ እንዲያጣራ እየነገረችውም ይገኛል። ወደ ሊሊ ጋር ስንመለስ ልታስቀና ያቀደች በሚመስል መልኩ በድንገት ልብሷን ቀይራና አምሮባት የዴት ቀጠሮ ስላለባት ልትሄድ እንደሆነ ስትነግረውና እሱም መጀመሪያ ላይ እውነቷን መስሎት ቢናደድም እየዋሸችው እንደሆነ ከአነጋገሩ አውቆባት ግን አውቆ የምትሄጅበት ቦታ እኔ ሸኝሻለሁ በማለት ባትፈልግም ገግሞ ይዟት ሲሄድና ቦታው ላይ ግን የሚጠብቃት ሰው ባለመኖሩ ሁለቱም እየተሳሳቁና አብረው አሪፍ ጊዜን እያሳለፉ አቅደውበት ባይሆንም ዴቶችን ወጥተው ግን አሪፍ ጊዜን እያሳለፉም ይገኛል። እድለቢስ ሲሆኑ በሚመስል መልኩ ግን ቢሮ ውስጥ የፍቅረኛሞችን ብርጭቆ ተጠቅመው ለመጠጣት ሲሞክሩ በወንድሙ ላጂን አማካኝነት ሲሰበርና አቤት ውስጥ ያለች ደግሞ ተደብቃ በዲያሪዋ ላይ ስለ ሲንዲ የጻፈች እያለ የፈረደበት ሃን መቶ ቀምቷት እያነበበው ሲስቅባትና ልትቀበለው እየሞከረችና እየተላፉ ስለነበር ድምጻቸውን ሰምቶ ሲንግ በመምጣት አይቷቸው ለጥቂት ደቂቃዎች ቢሆንም አኩርፎ ከክፍሉ ሲወጣና በቀጣዩ ቀን ማታ ላይ በስራ ጉዳይ የፓርቲ ፕሮግራም ተዘጋጅቶ ስለነበር ግን የሚያምር ሂል ጫማን ገዝቶላት ይዞ በመምጣት ፕሮግራሙ ቦታ ላይ ይህንን አድርጋ እንድትመጣ ሲሰጣትና በድጋሚ አሁንም እድለቢስ ሆና ግን በቀጣዩ ቀን ላይ እሱ እስክትመጣ ድረስ ፕሮግራሙ ቦታ ላይ ቆሞ እየጠበቃት ቢሆንም ልብሱንም ሆነ ጫማውን አድርጋ ሃንን ልታስቀናው እየሞከረች እሱ ግን እየሳቀባት አስወልቆ ራሱ በማድረግ እንዲሰበር ሲያደርገውም ይታያል። ክፍል 1ን እዚህ ላይ እናበቃለን። ዛሬ ነገ ሳንል የዚህን ቪዲዮ ቀጣይ ክፍል በፍጥነት እንድንለቅላችሁ ይህንን ቪዲዮ ቢያንስ 500 ላይክ አስገቡት። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።